ከዘለቀታው አንፃር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንፃር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ደረሰ። እንግዲህ ያሁን የሰማችሁት ያያችሁት ቪዲዮ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከረጅም ዓመታት በፊት ስለ አሰብ ወደብ ከተናገሩት ንግግር ተቀንጭቦ የተወሰደ ነውና ሁሉም ነገር ፍንትው ብሎ እንደዚህ ይታያል። ሁለት ነገር ማለት ፈለኩ። አንደኛ እሳቸው የት ሀገር መሪ ሆነው ሳለ ነው ወደቡ ለኤርትራ ይገባል ብለው ሲናገሩ የነበሩት። እንዲህም አይነት ነገር ይቻላል እንዴ? የኢትዮጵያ ጠቅላይ ሚኒስትር ሆነ ሳለ የባህር በርን የመሰለ ትልቅ ነገር ለሌላ ሀገር ይገባል፣ ከኛ ይልቅ ለሌላ ሀገር ይገባል ብሎ መናገር ትክክለኛነቱ የቱ ጋር እንደሆነ ለኔ ግልጽ አይደለም እና በጣም ነው የሚደንቀው ይሄ ቪዲዮ። እውነት ኢትዮጵያ ምን አይነት ሰው እኔ ሙት ወቃሽ ሆኛ አይደለም የባህር በርን የመሰለ ነገር ከኛ ይልቅ ለነሱ ከኢትዮጵያ ይልቅ ለኤርትራ ይገባል ብለው የተናገሩበት ነገር ለኔ ግልጽ አይደለም። በቃ ኢትዮጵያ የተቀበረችበት አንዱ ዕለት ይሄ ነው ብዬ ነው የማስበው። ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ የባህር በር ይገባታል ብለው የተናገሩት እንደ ከሃዲ ባዳ ሀገር እንደሚጠሉ ተደርገው ነው የሚነዛው። በአንጻሩ ደግሞ እንዲህ አይነት ንግግር እንዲህ አይነት ውሳኔ ያስተላለፉት ደግሞ እንደ ጀግና እንደ ትልቅ እንደ ሀገር ባለውለታ የሚቆጠሩበት ዘመን ላይ በጣም ነው የሚያንገበግበው። በጣም ነው። ኤርትራ ራሷን የቻለች ነፃ ሀገር ከመሆኗ በፊት በ5 ሀገሮች ነበር ተገዝታ የነበረው። እነዚህም ሀገሮች ኦቶማንስ፣ ግብፃውያን፣ ጣሊያን፣ እንግሊዝና ኢትዮጵያ ናቸው። የአክሱማይት ኪንግደም ፎል ሲያረግ 7 ወይ 8ኛው ክፍለ ዘመን አካባቢ ኤርትራ ያው ፍራግመንትድ የሆነች ላንድ ሆነች። ከረጅም ጊዜ በኋላ ነው በ16ኛው ክፍለ ዘመን ላይ ኦቶማኖች የመጡት። መተውም የሬድ ሲን ኮስት ላይን ነው በዋናነት የተቆጣጠሩት። ወደ ደጋማው ስፍራ ሄደው አልገዙም ነበረ። ለ300 ዓመት ያህል ገደማ ነው የገዙት። ከዛም በአውሮፓውያን አቆጣጠር 1865 ላይ ግብጾች ሬድ ሲ ኢምፓየር ሚል ቪዥን ስለነበራቸው ኤርትራን ለ20 ዓመት ያህል ገደማ ነው የገዟት ማለት ነው። ከዛም ያው ቅኝ ግዛት ለመጣ ጣሊያኖች 1890 ላይ ኤርትራን መግዛት ይጀምራሉ ማለት ነው። ለ50 or 51 ዓመት ያህል ይገዛሉ። ከዛ ጣሊያን እና እንግሊዝ ያው ስምምነት ላይ ስላልነበሩ በወቅቱም ያው ሁለተኛው ዓለም ጦርነት ስለነበረና አላይ አገሮችም ስላልነበሩ እንግሊዝ ከጣሊያን ጋር ታክታ እንግሊዝ ስላሸነፈች ጣሊያኖች ይለቃሉ ኤርትራን በ1941 ያው በአውሮፓውያን አቆጣጠር ነው። ከዛም እንግሊዞች ለ10 or 11 ዓመት ያህል አካባቢ አገሪቱን ይመራሉ። ከዛም 1952 ላይ ዩናይትድ ኔሽንም ስለወሰነ ኤርትራ ከኢትዮጵያ ጋር በፌዴሬሽን ትዋሃዳለች። ከ10 ዓመት በኋላ ደግሞ በኃይለሥላሴ ጊዜ ማለት ነው ፌዴሬሽኑ ቀርቶ 14ኛ ክፍለ ሀገር ወይ ክልል ሆነች ማለት ነው። ይህም ቅሬታን ስላስነሳ በኤርትራዊ ዘንድ ኤርትራውያን ለነጻነታቸው ሲሉ ለ30 ዓመት ያህል ገደማ ተዋግተው መጨረሻ ላይ 1985 ዓ.ም ሙሉ በሙሉ ነጻ ሀገር ሆነች ማለት ነው።